ጸሎት ማድረግ ውስጣችን ደግ ነገር ማሰብ አንድን ሰው የምትወዱት ከሆነ ይሄንን ድራማም ሆነ የምትወዱት ከሆነ ማየት ነው ለሰው ሼር ማድረግ እና ባት የሆነ ሰው ጥፋት ሲያጠፋ ይሄንን ከፍ አንዱን ከፍ አድርጎ አንዱ ዝቅ ባታረጉ ደስ ይለኛል። ሁለቱንም ባንድ አይን አይታችሁ ጥፋት ካለባቸው እንደዚህ ነው ብላችሁ ብትመክሩ ጥሩ ነው። አንዱን ከፍ አንዱን ዝቅ እነሱ ዞሮ ሁለቱ እኔ ምሬን በጣም ወዳቸው ሲያለቅሱ ማለት ነው። እንዴት እንደማለቅስ እኔ ነው የማውቀው። ወላሂ ነው የምላችሁ 12 ሰዓት ሲደርስ ማለት ነው የምር ስራ ትቼ ነው እነሱ ማየት እንትን ብለውና በዚህ አጋጣሚ በጣም ነው የምወዳቸው። ቴንኪው እናንተንም ስላስገባችሁኝ በጣም አመሰግናለሁኝ። አላህ ከአይን ይጠብቃቸው ነው የምለው። እድሜና ጤና ሰጥቷቸው እስከ መጨረሻ ድረስ አላህ ያኖራቸው። ልጃቸውን ወልደው ለመሳብ ያብቃቸው፣ እኛም ለማየት ያብቃን እላለሁ። አሜን። ማውራት አልችልም ነበር እንዴ ልቤ እንደሚመታ አውርተሻል እኮ እንደውም ጎበዝ ነሽ። ያሬ ነው ወላሂ ነው የምልሽ። በጣም የማለቅሰው ወላሂ በቃ አንዳንድ ቀን ይህንን ነገር ባላይ ውሳን ዝምልበት ጊዜ አለ። አረቦቹ 12 ሰዓት ምናምን ሲሆን ማለት ነው ጭራሽ አላናገራቸውም። ድራማ አለብኝ የራሳችሁ ጉዳይ ብዬ ክፍሌ መጣለሁ እንኳን ትላለች ድራማ ተከታትላለች እና በጣም ነው ደስ ይሉት። እሺ ግን ቅድም ልጅሽን ፎክ ስትይ ተደነግጥኩኝ። ቀይሬ እመጣለሁ ካሁን በኋላ ስገባሽ። አዎ የኔና ፎቶ ምናምን ካለሽ ይኸውልሽ እንትን ቲክታክ መንደር ላይ አትጠቀሚ። እሺ ሞክራለሁ። ፕራይቬት አድርጊ። ግን ለቅቄዋለሁ። ካልሆነች እኮ አይለቋትም። ማንኛውስ የሚናገር ተሳዳቢውን ነው እነሱ የሚነቁት አይደል? አንድ ቀን ምናልባት ኢሞሽናል ሆነ እኔ መቼም አልሆንም አላቅበትም። ሲጀመር ሰው መስደብ ለራሱ የምረን ያልችልበትም። ተባርከሻል፣ እግዚአብሔር ይወድሻል። እንደዚህ አይነት ሰው የምረን ያልችልበትም እና ቴንኪው በጣም አመሰግናለሁ። በወጣሽበት ለእነሱ መልካም ነገር ካሰብሽ እግዚአብሔር መልካም ይሆንልሻል። በሄድሽበት በገባሽበት መልካሙን ነው የሚሆንልሽ። ምቀኛው ሁሌም ለራሱ ምቀኛ እንደሆነ ለሰው የሚመቀኝ ሰው ለራሱ ምቀኛ ነው፣ አያልፍለትም። የምር እነ ብሩኬም እና ሃይሜም አሉ አይደለ? ለነሱም ሳይሆን በቃ ለሰው ማለት ነው። ለፈለግሽው ሰው አንቺ ንጹህ ሆነሽ ቅረቢ። ያ ሰው ማለት ነው ንጹህ ሆነሽ ስቀርቢ እሾክ ያንጥፍልሽ፣ ችግር የለውም። ፈጣሪ ግን አለሽ። አንቺ ለሰው ልጅ ክፉ አትመኝ እንጂ የከፈተውን ጉሮሮ ማለት ነው እሱ ነው የሚቀረው አይደለ? ሰው ላይ ባይሰዳደብ እኔ ደስ ይለኛል የምር። አገኘም አሁን ያላዛር እናት ናት። ክብሯን አታ ሚዲያ ላይ ለዶላር ብላ እቺ የምታክል ሴትዮ ተከብራ በምትቀመጥበት ሰዓት ብር አሳብዷት በጣም ፈጣሪ ያለ የእሷ ደግሞ በጣም ነው የሚገርመው። እግዚአብሔር ብር አሳብዷት ማለት ነው። እውነት እቺ የምታክል ሴትዮ እየዘቀዘቋት አፍቅረሻለሁ ትላለች። ደግሞ እሷ እኔ እንጃ ተደብቃ እግዚአብሔርን እኔ ለቅሶ አትሄድም፣ ሰው አይሞትባትም፣ ዘመድ አይታመምም፣ አትሄድም፣ እነሱ ጋር አይመክሯትም። ሰው የለም እስከምን ድረስ ነው ግን የገረመኝ። እግዚአብሔር እኮ በትንሹም እይታ እኮ ሲባርክልሽ ነው፣ ገንዘብ ስለበዛ እኮ አይደለም። አረ ወይኔ እውነት አናል እኔ ለብሩክና ለሃይሚ እውነቴን ነው የምልሽ። እመቤቴ ቅድስት ድንግል ማርያም የምለምናት የተሻለ ነገር ሰጥታ ከዚህ ከመጥፎ ከሚዲያ ሁሉ እንደው ገለል ታርጋቸው ብያለሁ። እኔ ከዚህ ቁስል እየጨመርን እኛ ሰዎች እኮ በስማ እኔ ለዚህ ነው እግዚአብሔር ሚዲያ በቃ ለእኔ እንጃ ሚዲያ ለተረገመ ብቻ ነው። ይሄ ጭንቅላቱ ባዶ ለሆነ ብቻ ነው ሚዲያ የሚያስፈልገው እንጂ ለጥሩ ሰው ሚዲያ አያስፈልግም። ለብሩክና ለሃይሚ እኔ መመኘው የተሻለ ነገር
ፈጣሪ የምትወዳቸው እውነት ጸልዩላቸው። ሙስሊም ክርስቲያን ሁሉ እውነት እግዚአብሔር የምትወዷቸው ከሆነ ከልባችሁ የምትወዷቸው ከሆነ እግዚአብሔር የተሻለ ነገር ሰጥቶ ከዚህ ከሚዲያ አለ አንዴ እሱን ይጨፈልቁታል፣ አንዴ እሷን ይጨፈልቃሉ። ገና እኮ ናቸው እነዚህ እናንተ እያዩቸው ናቸው ያደጉት። ስህተት እንኳን ቢኖር ስህተታቸውን መሸፈን አለቀ። በጣም እኛ የራሳችንን እኔ ብዙ ስህተት አለብኝ አይደል? ያንን ስህተቴን ግን እዚህ መጥቼ መናገር አልፈልግም። ልክ እንደዛ የእነሱንም ስህተት መሸፈን ጥፋት ካለ እግዚአብሔር እንግዲህ እሱ ያውቃል። እሺ ኪዱዬ፣ እሺ እናቴ። ኧረ እኛ የት እንዳለች እራሱ አናውቅም። ሰላሜና እግዚአብሔርን በሏት ቡዶች በሏት ብቻ። በስመ አብ የሰው አፍ ሰላሜና በሏት ቡዶች። ጥሩ ሰው ሲመጣ ለጨረቃ ፋሚሊ ራሱ የጨረቃ ፋሚሊ አንዳንድ ሽልጥልጦች እነሱ ናቸው የሚበሏቸው። አንዳንድ ምንም አይደለም። ሀናን በቃ ጠፍታ ቀረች። እንትና በምናችን እናገኛታለን? አንዴ ልትሞት ነው ብላ የምትጽፈው አንቺ ፈጣሪ ክርስቶስ አንቺ ነሽ የበላሻት። ፈጣሪ ዘመንሽ ሁሉ አይባረክ። አንቺ የበላሻት ሰላምን አጠፋች፣ እሷም ጠፋች። ሆነ አንቺ ጠፋች፣ እሷም ጠፋች። ሰላምን እሷ ነች እግዚአብሔር በሄደች ሰው በከፈተበት ቤት እየሄደች ሰላሚና ሞተች፣ ሰላሚና እንዲሆነች እያልኳቸው እንደዚህ አይነቱ ነው። በቃ ሰው መልሰዋለች፣ ግን ምንም ነገር የምትፖስተው የለም። ዝም ብሎ ነው እንጂ መልሳለች። በቃ ግን እኔ ፎቶዋ ግን አያምርም በጣም። ሰው እንጨት ያደርቃል ይባላል ይሄ አባባል። እኔ በጣም ነው ብዙ ነገር በእውነት ነው የምላችሁ። ይሄ የነ የቡርኬና የሃይሚ ይሄ እንትን ላይ ገስ ላይ ገብተው እነሱ እንኳን አንዳንድ ነገር ሲያረጉ ሰው ቅሬታ በሚያቀርብ ጊዜ የሚናገሩት ክፉ ቃል ምናምን ቃለ ምልልስ ሲሰማ በጣም ነው የማዝነው። ከምሬ ነው የምላችሁ። ሰውና እንጨት ተሰባሪ ነው ቢያውቁት። ክፉ ለሚናገሩ፣ ለሚዘቀዝቁ፣ ክፉ ለሚጽፉ፣ እንዲነሽ እንዲነህ ለሚሉ ቅድም ራሱ ብሩኬ ሰምታችሁት ከሆነ ሰክሮ ነው ምናምን ብለውታል መሰለኝ። ያንን አንስቶ ሲናገር ምን አገባችሁ የኔ ባል ነው ብላ ተናግራለች። እኔን ነው የሚመለከተው ማንንም አይመለከተው ብላለች። ገባሽ? እነዚህ ልጆች እኮ ይሰማቸዋል። እነዚህ ልጆች እኮ ትንሽ እኮ ባለሙያዎች ናቸው፣ ያያሉ፣ ይሰማሉ የሚል ጭንቅላት የላቸውም እንዴ? ለተናጋሪዎቹ ለጠቅሳጮቹ እኔ በእውነት ነው የምልሽ በጣም ትልቅ ቀያማ ነው የሚመጣባቸው። ቲክቶክ ላይ ለማየት ያብቃሽ። በቅርብ በጣም እና እግዚአብሔር አምላክ ልቦና ይስጣቸው። እነዚህንም ልጆች ከዚህ አይነት ስራ ራሳቸውን ችለው የሚኖሩበት እመቤት ይስጣቸው። የምመኝላቸው ቅድም ዩዘርዬ ብላለች። እኔ ራሴ የምመኝላቸው ያንን ነው። የራሳቸውን ድርጅታቸውን ከፍተው የሚኖሩበት፣ የሚሰሩበት፣ የሚደሰቱበት ይስጣቸው። እውነት ይስጣቸው። ሰማይና ምድርን የዘረጋ አምላክ እሱ ምንም የማይሳነው የኔ አባት ነገ ከነገ ወዲያ የማይለው ጠዋትና ማታን የዘረጋ ጌታ በእውነት ነው የምላችሁ ተደስተው የሚኖሩበት ይስጣቸው። ከዚህ ከሚዲያ ይገላግላቸው። በራሳቸው ስራ ደስተኛ ሆነው ይኖሩ። እኔ በእውነት ነው ይሄንን እመኝላቸዋለሁ። በእውነት ፈጣሪ አምላክ ያርገዋል። እመቤቴ ታረገዋለች እንዳይመስላችሁ። ጊዜ ይወስዳል እንጂ ልጅ በአንዴ ተወልዶ ወዲያው ድክ ብሎ ሮጦ አይሄድም አይደለም እንዴ? ስለዚህ እመቤቴ አሁንም ቀስ እያለች ሰጣቸዋለች። እውነቴን ነው የምላችሁ ብርሃን ላይ እነዚህ ልጆች ግን ብርሃን ጌታን እመብርሃንን እውነቴን ነው የምላችሁ ብርሃን በብርሃን ነው የሚሆኑት። እነሱ ለማየት ያብቃችሁ። ለምቀኞቻቸው፣ ለተንኮለኛ፣ ለሸረኛ፣ ለአሲዳም ሁሉ አይኑ ደም ይለብሳል። እነሱ ከፍ እያሉ ነው የሚሄዱት እና ምንም ነገር እንደኔ ለሚዘቀዝቋቸው፣ ለሚሳደቡ
አትግቡ፣ ገዝታቸው አትሂዱ። የሚሄዱም ካሉ አይሂዱ። ሁሌ እናንተ እንደተናገራችሁ ነው። አትሂዱ ትላላችሁ። ፍቅር ትናገራለች፣ እሙዬ ትናገራለች፣ ሀናን ትናገራለች፣ ብዘር ትናገራለች። ግን የኛ ሰው አላቅም ይሄዳሉ፣ ገብተው ተለባልበው ይመጣሉ። እንዲሆነ ሲሉ እናንተ ትናደዳላችሁ። አሻንጉሊት ፑፒት የለም እንደዛ ታቅፋ አዝላ ደረቷ ላይ ለጥፋ ይዛ ትዞራለች። እንደዛ ናቸው። እዚያ ጋር በየሱፐር ማርኬቱ ታያቸዋለሽ፣ በየመጋዘኑ ታያቸዋለሽ፣ በየምኑ ምንም የፈለገ ቦታ ምንም አይፈሩም። እንደዛ የሆነ መስሏቸው ነው። የኛና ውጩ በጣም ሰማይና ምድር ነው። በእውነት ነው። እነሱ እዚህ ያሉት አሁን አውሮፓ ውስጥ ያሉ ሰዎች አውሮፓውያኖች ሲወልዱ ብትታመም በደቂቃ ውስጥ ስልክ እኔ ራሴ እግዚአብሔር ይቅር ይበለኝ፣ እኔ ራሴ አንድ ህመም ቢኖረኝ ቢያመኝ ስልክ ደውዬ ወዲያው ነው አምቡላንሱ የሚመጣ፣ ወዲያው ነው ወይ ዶክተር ይመጣል ወይ ነርስ ትመጣለች ቤቴ ድረስ። እንደዛ ነው። ምንም ችግር የለም። አገራችን ግን እውነቷ ሁሉ ክፍት ነው። የውሸቱን ነው ቡፍ የሚለው ሰውነት ወልዳ ስታጠባ ጉዝ ሆና የነበረውን ሰውነቷን አይደለም፣ ውስጧ በሙሉ ክፍት ነው ስትወልድ፣ አንዲት ሴት ስትወልድ እና አይመስላቸውም። እንግዲህ የመሻሻል ምልክት ሊሆን ይችላል በእነሱ ጋር። እኔ ግን እንደሚታየኝ